ገባንኛ ለምን አናወራም? ላሽባያች አሁን ከሰሞኑ ዱባይ ሄዳለሁ። በጣም አሪፍ ሀሳብ። እዛ ነው ምናምን የሚባል ወሬ አልሰማሽም? በውስጥ መጻፍ ነው ዱባይ ነው እያሉ ነውና በውስጥ መጻፍ ብቻ ነው እና አረ ዱባይ ነው እንዴ? አይ ጻፊ ብቻ በቃ አሁን በውስጥ ነው ማውራት ያለብን። አደባባይማ ከሆነ ዱካ ሊከታተሉ ነው። ቲጂ ምን ላሳየሽን ሻራ አልኩሽ እኮ በውስጥ ካልሆነ በዚህ ምንም ሙይ ምናምን ይዤ ተናይዱና ይኸውልሽ ሆን ብለው ወደ ስልኬ ይደውላሉ እንዲቆም ሆን ብለው ነው ወደ ስልኬ የሚደውሉት። 77 እየዘጋው ነው እየተጫንኩኝ ቆንጆ ሻምፓኝ ሙይ ይዝና ገባ። አረ እንዴ ዴምፔሪኞ ምናምን የሚወርድልሽ ቲጂ ደግሞ ላንቺ የማይመጥን ነገር አይወርድልሽም። ዴምፔሪኞ ምናምን ለማንም በሃጋ አንድ አንበሳ ምናምን እያልኩ 3 ዓመት እዚህ ላይ አንድ አንበሳ እንኳን አውርዶ አቅም እዚህ ላይ ያለውን ሀብታም ነው የሚያወርድልን። ምን እንደሚሰራ አናውቅም። ምን አገባኝ ወደ ላይ ገባኝ። ይመጣና ብቻ አንቺ ልጅ አውልል ይመጡና አስገብኝ አላስገባም። አፈራባታል አላስገባም። 50 ነው የሚሆኑት። አሁን ዝም ብለሽ ያቸው ልሽ ከ300 900 ምናምን ገብተዋል። አሁን ይበዛሉ። ዝም ብለሽ ያቸው 3000 ሲገቡ እዚህ ጋር ምን እንደምትገባ ታጅ ታውቃለህ? አሁን ይሄ ሁላ ለተጎጂው አዝኖ ይመስልሃል? አይደለም ነገርኩሽ እኮ ሶሻል ሚዲያ ፍትህ እኮ አይሰጥም። ያው በውስጥ እኮ እያዋሩኝ ነው። ስምህን እናጥራለህ ጨላ ስጠን ምናምን ይሉኛል። የምን ጨላ ነው? በጣም እየሞከሩ ነው። ለምን ሳታጠሩት ቀርታችሁ ለምን እንደው አባዙት? አፈመሱኝ እኮ እንዴ! በእነሱ ፕሮፓጋንዳ የሚደነግጥ አንደበት ያለ ይመስሏቸዋል። እኔ ኮንበ ሮሌክስን የደፈረ ሰውዬ እናንተ ተራዳዎች የሚፈራችሁ ይመስላችሁ? እኔ እኮ በጣም እንዴት እንደምታስቡ እኮ ነው የሚያስቀኝ እኮ። አራት ሮሌክስ እኮ እየነዳ እኮ ነው ጣሊያን የገባው። ምን ሆናችኋል እናንተ? አራው አንድ ትራክ መግዛት አቆቶ 10 ዓመት ትራክ ላይ ተዘፍዘፈ እሪ የምትል ሰው የሚፈራክ ይመስላል እንዴ? አንዱ ሰዓት ወስዶ እኮ 2 ትራክ እኮ ነው አሜሪካ ገዝቶ የሚኖረው። ለምን የምን 2 ትራክ? እዛ ትርፍ አለው። አዲስማ አይደፍሩም እኮ ትርፍ አለው ነው የምልሽ። የሆነ ማድረግ የቤት ጣጣ መሙያ የሚኖረው ይሰቀልበታል። ከላይ ገባ እንዴ ሊና መጣልሻለች። በፍላወር እየገባች ነው። ናስገባት ወይስ አታስገባት? እኔ ከማንም ጋር ማውራት አልፈልግም። ሊናዬ እኔ የኔ እናት ጭቅጭቅ አልፈልግም። እማዬ አም ሶሪ ለደረሰብሽ ነገር አም ሶሪ። እንደ ሴት አከብርሻለሁ። እግዚአብሔር ይርዳሽ። እኔ አንቺም ብሆን እኔ ልጄን ህግ ጋር ይዣት ሄድኩት። አንቺም ደግሞ ህግ ጋር ሂጂ። እኔ አሁን የማወራው ብቸኛ የሮሌክስ ጉዳይ ነው። ሮሌክስ የሱ ጉዳይ ነው። ሌላ ምንም እኔ አንቺ እናትሽ እሆናለሁ። ሌላ ምንም ነገር የለኝ። ይኸው እጅ ወደ ላይ እመኚ። አንቺ ስትጣይ በአንበሳን የተጣላሽው እኔ አንበሳ ቢሰጠኛል። አይ ይቅርብኝ። እኔ አስታራቂም አጣይም አይደለሁኝ። ሊናዬ ስሞትልሽ በሞቴ ኦኬ። እኔ እዛው የሴቶች ጉዳይ ጋር ሄደሻል። እኔ ከነሱ ጋር መነካካት አልፈልግም። ሀቢባ ጋር ነው ጉዳይሽ። ሀቢባ ጋር ጨረሽ። ይሄ ልጅ ግን እኔ ጋር ነው የመጣው። እኔ የወንድ ልጅ እናት ነኝ። በህረ ደግሞ የሮሌክስ ደፋሪዎች ደግሞ ጥሩ ጓደኛ መሆን እፈልጋለሁ። እናቴ ሽማኝ አልነቃይ የመርካቶ ልጅ ነኝ። ላቦሮ ነኝ ልልሽ ፈልጌ ነው። ይሄ ግን በጣም የተመቸሽኝ ነገር በቢዝነስ አትደራደሪ። በቃ ይሄ ነው የቢዝነስ ሰው። ራሷ ናት ግን ልትሆንም ላትሆንም ትችላለች። ግን ቲጂ እኔ የመጣሁት ከአንቺ ጋር ለማውራት ብቻ ነው። እኔ ማንም ገብቼ ዝባዝንቄ ለማውራት አልመጣሁም። ለዛ ነው ሌላ ጊዜ ትመጫለሽ ማማዬ። ላትሆንም ትችላለች። በእኔ በጣም ብዙ ስለተከፈተ በእሷም ከፍተው ሊሆን ይችላል። እኔ ምክንያቱም ከዚህ በኋላ ስለዛ ጉዳይ ገብቼ ማውራት አልፈልግም። አሁን እኔና አንቺ በጣም መግባባ ነገር ተገኝቷል። ስራው ቢዝነስ ምን አገናኝቶን እንቀያየማለን? ምን አጣጣ ደግሞ የጠይም ቆንጆ እንዴት ሂጂ ውብ እኮ ነሽ።
ኧረ እኔ እናት እሆናለሁ። እኔ እናት ነኝ ሀጂዬ፣ እናት ነኝ። እሱ ማጠር አያደርግም። ቢዝነስ እና ቺክ እድሜ ምናምን ጉዳዩም ሰምተሻል። ስለ ጉዳዩም ሰምተሻል። ይቅርብኝ። እሱ ነገር ይቀርና ወደ ቢዝነሳቸው አሪፍ ነው። የአምስት አበሻ ተጨፍልቆ በይው አንድ ላይ። ኧረ ተው። እሱን የሚፈልጉ ካሉ እዚህ ላይ ብዙ አሉ። አንዳንድ ሰዎች እናንተ ቅርቢያችን ነው። ዌልካም ሀጂዬ። በውስጥ የማይጽፍ ንገሪኝ። በቃ የአገር ነው የሚጽፉት አሉ። አይ ሀጂዬ እንዴት ነህ? መልስልኝ። እዴ ለስንቱ ቲጂ ለስንቱ ልመልስ? ኧረ አትደውሉ ላውራበት። እኔ ስለማውቃቸው ሄዳችሁ ሰብስክራይብ አታርጉ፣ ሄዳችሁ ሪፖርት አድርጉ ስንላቸው ሄደው ሰብስክራይብ አድርገው ጭራሽ አፍቅረውልን ነው የሚመጡት። አይ ኖ ማይ ከስር ሰርጀሪ ለሰርጀሪ ይላሉ። አዳሜ ቆዝረህ አይደለ እንዴ የምትራመደው? አታሰራም? ያለው እኮ ነው የሚያሰራው ሲጀመር። ከሀገር ቤት ጀምሮ የዛሬ 28 እና 30 ዓመት የበላው ጮማ ጥሬ ስጋ እኮ ነው ከምሮ መጥቶ ዩሮፕ ላይ በዛ ያደረበ ቺዝ ይጨምርበታል። አስቢው። ይሄን ልጅ አትችሉትም። ተዋተው ቁጭ ስትል ጠረጴዛ የሚገፋ ቦርጭ ይዘህ ከኔ ጋር ታወራለህ እንዴ አዳሜ? ወይኔ ጉዴ! ለምን አትተውም ግን? ወንዶቻችን ተው። አሁን እኔ እርግጠኛ ነኝ እሱ አሰራው ካለ ጀምሮ ስንትሽ ቀጠሮ ይዘሻል ቱርክ ሄደሽ ለማሰራት? እመን ስለማውቃችሁ ነው። ብዙዎቻችሁ አሰርታችኋል። እኮ ኖርማል ነው። ይሄ ጉዳዩ እኮ ነው። አላየሽም እንዴ? ምን የመሳሰሉት እኮ ነው የሚንጠለጠሉብኝ እንዴ? አሁንማ በቃ እንትን አልፈልግም። ቲጂ ግን ምን አሰብሽ? እኔ ናችሁ አንስማማ? አይ እኔ እናንተ አንስማማ። እኔ እናንተ የምንስማማው ቢዝነሱ ላይ ብቻ እሱ ላይ ትኩረት ምን ችግር የለም። የዛንም ጉዳይ እንዳየሩ ሁኔታ እንሄድበታለን። እንዳየሩ ሁኔታ አይ በስ ጉዳይ እንዳየሩ ሁኔታ እያሰብን አይታወቅም እኮ አንድ ቀን ሬንቦ ዳይቶና ስሰጥሽ አለቀ። ዛሬ ቆይ ለሳቅ ትንሽ ወይኔ ትንዲለኝ ነው። ሀጂ እኔ እኮ ታውቂያለሽ ስራ ብቻ አይደለም ወይ ምርጥ ገርል ፍሬንድ አታብሳለሁ። አይስወይ የገባት እንዳንቺ የገባት አይገኝም። ቲጂ ወይ ማጣረ ሞልቷል። ነፍ ናቸው ግን አደራ እሷም ግን አደራ የሆነ የ4 ዓመት ነገር ኖራት እንደዚህች ጋር ወጣ አትለፈልፍማ። አይደለም ልጅ የፈለኩት ምን እንደሆነ ታውቃለህ? አሁን እሷን ተዋትና አንተ አይደለ አንተም እኮ ልብ ትገዛለህ። ፕላንቱ ዛሬ ልብ ትገዛለህ። ገብቶሃል? በቃ አይደለ እንዴት አለ ልክ ነሽ ቲጂ። እሱማ የት ይቀራል? በተለይ ግን አገማመጥሽ ሲያምር አንተ ታዲያ እንጂ እኔ ሌላ አስቀምጬልሃለሁ። እኔ ምንም እኮ አላልኩም። እኔ እህቴን ማድነቅ አልችልም እንዴ? እያደነቅኩ እኮ ነው። ግራሚን የሆነባችሁ እናንተ ሰዎች ግን እኔ አሪፍ ጭቃ ታሳለ በቃ ቀልብ ያላት ከራሷ የሆነች እንትና ብትሆንስ ቤታዮ? አይ እሱማ አትሆንም። እሷ ደግሞ አትሆንም። አሁን ዛሬ ማታ ትሄድብሃለች። በቃ አረ ሄዳብኛለች። አረ ወደ እኔ አትምጣ ሂድ ብላ ፎቶ የለጥፋ 3 ሄዳብኛለች። በነገራችን ላይ እህትህ ጊፍተሯ ናት። አውቃለሁ ግን ቤታዮም ስለ ጉዳዩ ከሰማች በኋላ እኔ አይመለከተኝም ሳርዬ ይቅርታ ጊፍቱ ይቅርብኝ አለች። ጊፍቱ ይቅርብኝ እኔ እሱም ብቻ ጊፍቱ ይቅርብኝ ሳርዬ በጣም አዝናለሁ አለ። በጣም እንደሆነች ልምረጥልህ ከሶሻል ሚዲያ ይሄን አይ ቲንክ እንደዚህ አይነት ነገር ነው ማን መሰለች ጎበዝ
አደራ ሀቢባ እንዳትዪ። እሷማ እስር ቤት ነው የምትከተው። ኧረ አትከተኝም። ነፃ ላውጣ ጉዳዩን ቀይረው ለባል ያለች እኮ ይቅርብኝ ብዬ ነው። ዲቦራ እሷ አሪፍ ለእኔ እሷን መንካት አሪፍ ልጅ ናት። በቃ አረጋ ያለች ክፉ ማታወራ ሰው ስለሆነች አሪፍ ሰው ናት። ቢዝነስ ካሳያት አብራህ የምትመንን ይመስለኛል። እና ጎበዝ አሪፍ ናት ደግሞ። አይ እሷ ልክ ነሽ፣ ሚዛን ታነሳለች። ዲቦራ ሄለን ፈሪ ናት እንደዚህ አይነት ነገር ላይ። አይ አሪፍ ግን ስለ ጉዳዩ ሲያወሩ ነበር እኮ ከቤታዮ ጋር እንዴት ነው ጉዳዩ ምናምን እያሉ ኦኬ ባምቢን ፈሪ ናት በነገራችን ላይ በሚመች። ዲቦራ ግን አሪፍ ትመስለኛች እንደዚህ አይነት ነገር። ዲቦራማ አሁን አይወልሽ አሁን በቃ በውስጥ ደግሞ ዲቦራ ነኝ ብለው ሊጽፉ ነው። ችግር ነው። አይ ላቭ ማይስዬ አይ ላቭ ማይሰልፍ ነጊ ቢስቲ። ግን ምርጥ እኮ ልጆች አሉ። እግዚአብሔር ምስክሬ ነው። በጣም ምርጥ ልጆች ይበዛሉ እኮ ምርጦች። እንደዚህ ነገር ከሀብታሞች ጋር ነው መጠጋት ያለብን። ቲጂዬ አሁን እኮ ነገርኩሽ። በቃ ከሰሙ በኋላ በቃ ገበያው በዛ እኮ አልኩሽ እኮ ነው። እነሱ ተዋቸው። ይሄ ዝም ብሎ ይመጣናል። እኔ ምን እንደሆነ ታውቃለህ? እንደዚህ አይነት ቢዝነስ ላይ ከሀብታሞች ጋር መጠጋ ማለት ያለብን እና ሴፍ ታደርጋለች። ይቻ አሳልፋ ነው የምትሰጠው። እንደዚህ ትናንሾቹ አሳልፈው ነው የምትሰጠው። ኧረ ልክ ነሽ፣ አልተሳሳትሽ። ለምን ጋር እንኳን ቢፈጣ የምታወጣ ምናምን እና ጀልጀል የሚያደርግላት ማይሰልፍ ወይ ጂጂ የኔ ቆንጆ ደህና ነሽ? አለን። እንዴት ነሽ? ታውቂያለሽ እንዴ ሀጂ እንደኔ እየተሄደበት ነው ደግሞ ሰሞኑን እንደኔ እየሄዱበት ነው። ነዳጅ ሲጨርሱ ይቆማሉ። ምን ያመጣሉ? ይሄዳሉ። መጓዝ አያቆሙም፣ ግን ያው ነዳጅ ይጨርሳሉ። ከዛ የገቢ ምንጭ ይጠፋል፣ ይቆማሉ። እኔ ከዚህ በኋላ የትኛው ሚዲያ ላይ አልገባም። ቲጂዬ ጋር መጥቼ ፈታ እላለሁ። ችግር የለውም። ካላረከው ችግር የለም። ካደረከው ብቻ ነው ሊቆጭ የሚገባው። ካላደረከው ምን የሚያረኩት ነገር የለም። እኔ ስለዛ ጉዳይም የኔ እናት ማውራትም አልፈልግም፣ ማሰብም አልፈልግም። በቃ አሁን አሪፍ ወሬ ጀምረናል። ከኛ ጋር መቀላቀል ትችያለሽ። ቲጂ እንግዲህ ስለተማመነችብሽ ነው ያስገባችሽ። እውነት ነው። ግን እያት እስኪ ቲጂ ግን ደስ አትልም? እያት ይኸው ከንፈሯ ውፍረቱ። ሀጂ አሁን ልወጣ ነው። እኔ ነኝ የምወጣው። እሺ በቃ ይቅርታሽ። ጂጂ ሽኮረመምሻ እዚህ ጋር አታችም 900 ቀጥ ሪኮርድ አድርጎ ደግሞ አሁን ውር ሊሉ እኮ ነው። አይ ነው ሪከርደሮች እየተስተካከለ ነው ያለው። ይገባሉ አልኩሽ እኮ ነገርኩሽ። አይ ግን ቲጂ ቁም ነገር ፉፉ በይው እኮ ውፍረቱ ሲያምር ከንፈርሽ። እሺ ዳው ቀስ ብለህ ውረድ። እሺ አላወራም በቃ ተውኩት። እሺ ይኸው እዛ ጋር እኔ ቆንጆ ሴት አስተዋውቃለሁ። ቆንጆ ጋር ለፍሬንድ በቃ እኔ እኮ ምንም እንደ ወንድምነት እኮ እያደነኩሽ ነው፣ ሌላ አይደለም። ሮሌክሱ ላይ እኔ አሁን ጉዳዩ ላይ ምንድን ነው አሁን ወዴት እንዴት ነው? እሱንማ በውስጥ እናወራለን። ኧረ ጣሊያንማ በቃ ወጣውላቸው እኮ በውስጥ እናወራለን አልኩሽ። በሱ ጉዳይማ በውስጥ ነው። ኦኬ እንዴ በውስጥ ነው፣ በሌላ አያስፈልግም። ኦኬ እንጂ አያስቀምጡንም። ገባሽ? እዚህ ጋርማ አያስቀምጡንም። በቃ አሁን የት ነው መኖር የምትፈልገው? የት ነው ቫኬሽን መሄድ የምትፈልገው? ምንድን ነው ማድረግ አሁን ዝም ብዬ ፈታ ማለት ብቻ ነው የምፈልገው። ራሴን ከዚህ በእነሱ ወሬ እየተዝናናውኝ ራሴን ፈታ አረጋለሁ። ግን ተበልተሃል። አሁን ያለውን ነገር ምን በቃ ማለት የሆነ በቃ ራሴን በዚህ አሻሽላለሁ የሚለው ውሳኔ
አለ ብዙ ነገር ያሰብኩት ቲጂዬ፣ ግን አሁን ለጊዜው ራሴን ዝም ብዬ ነፃ ፈታ ማድረግ ነው የምፈልገው። ራስን ማዳመጥ። አዎ በቃ እሱ ላይ ነው ያለሁት። ራስ የምታውቃቸው እውነታዎች አሉ፣ ራስ የምታውቃቸው ስህተቶች አሉ። የተሳሳትካቸው ከስህተት የምትማርበት፣ እግዚአብሔርን ደግሞ ወደ እግዚአብሔር የምትመለስበት። ኦኬ አይ ነው ልክ ነሽ። እሱን አልተሳሳትሽ። ይህ ትምህርት ነው፣ ለንስሐም ደግሞ መብቃት ነው። እኔ ይህንን ነው የምባቸው። አይ ችግር የለውም። ለሱማ እሰማሻለሁ ቲጂዬ። እንዴ እየሰማሽ ነው? ሀጂዬ ካካፈልከን ከጎንህ ነን። እንዴ ትካፈላላችሁ። ቲጂዬ ግን አሁን ስለኔና ስላንቺ እናውራ። እንዳታስቆ ሀጂ አይ አሁን ስለ ስራው ነው ስለ ቢዝነሱ እኮ ነው፣ ስለ ሰዓቱ ነው። በውስጥ እናውራለን። ለካ ደግሞ በውስጥ እናውራ ተባብለናል እኮ። ጨዋታ ከጠፋማ ሰው ይጠፋል። ስለምን ሰዓት ነው ለማላቸው ምን ያደርግልናል? የማንም ስብስብ ምን የሚያመጣው ነገር አለ? ለምን ጥንቅር አይሉ በምን ይዝናኑ? አንተ ተዝናና። ካሳለፍካቸው ነገሮች አንዳንድ ነገሮች የሚያስቀው የማይጎዳ ነገር ካለ አንቺ የፖሊሱ መኪና ሲጮህ ላኩት እንደዚህ ድረስ ብዬ እኮ ነው የማየው ያለሁት። ስሚ ሲፎክሩ እኮ ገብተው ድሮን ያላቸው ነው የሚመስሉት። በድሮን እንዴ ሰማይም እያየው ነው እንዴ። ዛሬ ወይኔ እናት አይ ማይሰልፍ ወይ የኔ ቆንጆ ምስኪን መናት እንደው ግን የእኛ ነገር እኮ ያሳዝናል። አይስበር በጣም ያሳዝናል። እንሰማለን አንፈርድም። እንግዲህ ምን የሚያስፈርድ የሚፈርድ ህግ እያለ ፈርደው ጨረሱት። ቲጂ በለው እዚያ ያለው ሰው ብታይ በቃ ዞር ስቲ በፓንት ነው፣ ዞር ስቲ በፓንት ነው ሰው ሁሉ። መድኃኔዓለም ይመችህ። በቃ ራስህን አዳምጥ። ምን አለ ሴቶች ምንድን ነው ቢች አካባቢ ነው ያለው እና ያው ቢች አካባቢ ነው ያለው። ዞር ስቲ ራስን ጠብቅ ያለው ይላል። አበሻ ወደዚህ ብቅ ማለት አይችልም። ገርሟቸው ነው እኔን ራሱ የሚያዩኝ። የማይዱር እንስሳ መሆን አለበት እያሉ ነው እያዩኝ ያሉት። ገርሟቸው ምስኪን ግን አየሻ፣ ቀንሽን አጣፈጥኩልሻ። ኧረ እግዚአብሔርን የእውነት ግን የሆነ ውስጤ ጥሩ አልነበረም። አይስወር ነው የምልህ። ግን አንተ ቴንክ ዩ ምነው ድብር ሲልሽ የማንም ጋጋታ አያስፈልግሽም። መላክ ብቻ ነው። ከች ነው የምለው በፍጥነት እየፈለግኩ በቃ ብረሪ እያለኝ ነው። አይስወር ይሄ ሀገር በጣም ችግር የለውም እንዴ። መብረር ነው ዘንድሮ፣ መብረር ነው የእውነት። መብረሪያ ከተገኘማ እኛም እንበራለን የእውነት። 18 ቀበሌ ነው 18 የሚሆን 36 የሚያገባን ነገር የለም። አሁን እንደው በእናትሽ በሰዓት ስለ ቀበሌ ወራ ቢች ዳር የራሱን አለሙን እያየ ስለ ቀበሌ ያወራሉ። ስለ ቀበሌ ታወሪያለሽ? ስለኔ ያሳቀኝ ፖሊስ መኪናውን ላውቁት ወደ ሰማይ እያየሁ ነው አላለም እንዴ? ወይኔ ጌታ ሆይ ላይ ተመታ። በእንግሊዘኛ እንሰራለን ምናምን ብለዋል። እኔ ያለሁበት ቦታ ደግሞ እንግሊዘኛ እንደ ድንቁርና ነው የሚቆጠረው እና ምንድን ነው
የት ነው ሀጅ እንግሊዘኛ እንደ ድንቁርና የሚቆጠር? ከነገርኩሽማ ሊመጡ ነው እኮ አልኩሽ። አሁን ራሱ ድምፁን አልሰማሽም እንደ ፖሊስ መኪና እርግቦች ለመብላት ሲመጡ ሁሉ ድሮን እየመሰለኝ ነው የማየው። ግን ካሜራ ያለው እርግብ አላየውም እስካሁን። ፈጣሪ ይመስገን። ሄለን ወርቅዬን ታውቃታለህ እንዴ? እሷም ወፈር ያለች ነገር ናት አይደለ? እሷ ምንም አትልም። ግን አምጫቸው ሲነሱ እነሱን አምጫቸው ቲጂዬ። እሺ እዚህ ስለ ቀበሌ የሚጽፍ ሰው እያመጣሽብኝ እኮ ግራ አገባኝ። እንዴ ላይን እንኳን አያስቡም። ቀበሌ ይላል እንዴ? ወይኔ ዛሬ ማን ይመቻል ግን ከሶሻል ሚዲያ? እኔ ሶሻል ሚዲያ ተከታይ አይደለሁም። ሲሪየስ ቲጂን አያታለሁ ብዙ ጊዜ። ያው ትመቸኛለች፣ ደስ ነው የሚለኝ። አንዳንዴ ቀውጢ ነው የምታረገውና እኔ ደስ ነው የምትለኝ። ምንም ዋሻው ነገር የለም። ኔጌቲቭ ነገር ተናግሬም ጽፌባትም አላውቅም። ምክንያቱም እኔ በሰው ወሬ መሄድ አልፈልግም። ራሴ የሆነ ነገር ካላየው ምን አገባኝ ስለሰው። እንደገና ደግሞ ስለ ሰው ወሬ ሳይሆን እኔ ቢዝነስ ላይ ነው መሯሯጥ የምፈልገው። ምን ወሬ ለቅሜ ምን አመጣለሁ? ጎበዝ። እዚህ ተዘብዝፈው ለሚውሉት ወንዶች ምን መልእክት አለ? እኔ ምን መልእክት አለ? ሰርታችሁ ብሉ። ዝም ብላችሁ ሰው ሰርቶ በበላው አትለፍልፉ በይልኝ። በልፍለፋ እኮ የሚካፈሉ ነው የሚመስሉት። አይተሻቸዋል? የሆነ ከሰዓቱ አንዳንድ ገነጠሉ ነው። አይ ቲጂ በእውነት የሚገርም ነው። ግን ዳይመንድ ነው ቲጂ። ብዙ ነው። የዳይመንድም አለ የምንም አለው። የተለያየ ነው። አላየሽም? ከነ ሰዓቱ እኮ ፎቶ እየለጣጠፉ ነው። ኧረ እባክህ አላየሁትም። እኔ ብዙ ነገር እንደዚህ አልከተልም። እየለጣጠፉ ነው። አንቺ ግን ሉዊ ቪቶን ለብሼ ሹራቡን ጥቁርና ነጭ ነው የለበሰው ይላሉ። ጽሁፍ የማያነቡላት አጂ ማለት ከነዚህ ሌላ ነገር የምትሰራቸው አሉ? ቲጂዬ በውስጥ አላልኩሽም? በውስጥ እኔማ በቃ ወደ ፕሌን ይሄድኩ እኮ በቃ ፈረሰ ማለት እኮ ነው። እዚህ ጋር ፈታ ነው ማለት ያለብን። እሺ ይሻላል። ጂጂ በኋላ በውስጥ እያሉሽ ተካፈለሻን ብለው አንቺን አፍነው እንዳይወስዱሽ። አቅም አላቸው ለእነዚህ። ከዚህ እኮ አያልፉም። እኔ እኮ ልንገርሽ አነጋለ እግዚአብሔር ምስክሬ ነው። አቅሙ ኖሯቸው እኔ እኮ አውቃቸዋለሁ። 10 ምናምን ዓመት እኮ አውቃቸዋለሁ። ይመጣሉ፣ ፈንድ ይቀበሉብሻል። ከዛ በኋላ ከዚህ የበለጡ የሚረዱ ሰዎች አሉ። እሱ እኮ አውሮፓ ነው የሚኖረው። ከፈለገች እኮ ራሷ የፈለገችው ማድረግ ትችላለች። ማንንም አንዳንዴ ይሄ ራሱ ወንጀል እንደሆነ ታውቂያለሽ። አውሮፓ ኖረሽ የሴት መብት የሚከበርበት ሀገር ኖረሽ ኑ ፍረዱኝ ስትይ ለሚያውቀው ሰው በጣም ራስሽን ነው የሚያዋረድሽ። አንደኛ የሚዲያ ሰው አይደላችሁም እናንተ፣ ሚዲያ ፊገሮች አይደላችሁ። ሚዲያ ላይ የሚታወቁ ሰዎች አሉ። በግድ እወቁን ብለው እኮ ጉዳያቸውን ይዘው ነው የመጡት። እወቁንና ሳቁብን ብለው ማለት ነው። አውሮፓ አይደለም የምትኖሪው? ማይሰልፍ ታውቂዋለሽ? እኔ አውሮፓ አይደለም የምኖረው። ኦኬ። ቀና ብለሽ እንኳን ሴት ልጅ ማየት የማይችልበት ሀገር ነው አይደለም? ከሆነ እንኳን በቃ ሄድሽ እንትን ማለት ትችላለሽ። ግን አብረሽ ካቦካሽ እና ከጋገርሽ በኋላ ምትሽ እዚህ ጋር እንደዚህ ስትይ ይደብራል። ገብቶሻል? ቲጂ በማህበር እኮ ነበረዋል የተቀመጡት። በድምፅ ብልጫ ነው አሉ የወሰኑት። ወደ ህግ ወደ ሶሻል ሚዲያ ምናምን ተብሎ በግሩፕ ነው የወሰኑት። ከዛ እጅ ወደ ላይ ተባላሉ። እጅ ወደ ላይ ሲባል ያው አንዳንዶቹ ደግሞ የገበያ ጥቅም ያውቁታል። ከዛ ለገበያ ያወጡት። እኔ እንኳን ሰዓት ሽሸጥ እንዲፈጥኝ አልሸጥኩም። አንቺ በፍጥነት እኮ ነው የለጠፉት። አንተ እንዴት ወደዚህ መጣ? እንዴት በምን አወቅ? ሰው ላከልኝ ፎቶውን። አይ አንተ ነው ብለው
ከዛ እኔ ቲክቶክ የለኝም። ከዛ ሳስበው ብቻዬን ነበርኩኝ፣ ፈታ እያልኩ ነበረ። ከፈትኩ፣ ዘና ልበል ብዬ ከፈትኩ። ስከፍት ልክ ፎሎ የሚያደርግ የለም አልኩሽ። 800 1000 ገባ። ልክ ስለ ጀላው ሲወራ 5000። በስመ አብ ወወልድ ወመንፈስ ቅዱስ። ከዛ ፎሎ ያደረጉኝ ሰዎች ገብቼ ሳያቸው 4999 ሴቶች፣ 2 ወንዶች ነው ያሉት። ሁለቱን ወንዶች ሳያቸው ዮኒ ማኛና ሞጣ። ኧረ በለው ጋይስ ኮፒ ሊንክ አርጉ። እሺ መዶሻ ቤት ትናንት ሊያዘጉት ሲያመለክቱባት ነበረ እንዳያረጉብሽ አንቺ ላይ ኮፒ ሊንክ አርጉ። ከዛ ሳያቸው ሞጣና ዮኒ ነው ያሉት። አይ በቃ ለተመዘገቡት ሴቶች ለዳኝነት ነው የመጡት ብዬ አክሰፕት አረኳቸው። እነሱንም አጂች ትሆናል። አሁን የኔ የቲክቶክ ፎሎ ያደረጉኝ ሱፐርቫይዘሪ እንትና ዮኒና ሞጣ ናቸው። የማያስፈልገውን የብሎክ ያሮጋ ያወጣሉ ማለት ነው። ሞዴሬተሮች ናቸው። አልተሳሳትሽ። ግን የገቢ ምንጭ ነው የሆነው ቲቪ ሄዶ ነው ፎሎ የሚያደርጉት። አሁን እንደዚህ አይነት ሰው በውጭ ዓለም በአውሮፓ እውነት እንደዚህ ከተወራበት ኢቭን ከትልቁ የስፖርት ፉትቦል የተባረሩ አሉ። ስለተወራባቸው ብቻ የታገዱ አሉ። ከስራቸው የታገዱ አሉ። ስለተወራ ብቻ የኛ ማህበረሰብ ሄዶ ነው ፎሎ የሚያደርገው። እና እናንተ ፎሎ አድርጋችሁት እኔ ላላወራው ነው። እኔ ደግሞ ባለኝ አቅሜ እንዲያውም ፐርሰናል ይሄው ኢንተርቪው ያደርኩላችሁ። እኔ ግን ካየሁት ጅጅ ይቅርታ ካየሁት 3 ቀኔ ነው። ፎሎ አላረኩትም። የእሱ ምስቱን ነው ፎሎ ያረኳት። እኔ ሁለቱንም ነው ፎሎ ያረኳቸው። እኔ ምስቱን ነው ማየት ትችያለሽ። እኔ ገብቶ መናገር ይችላል። ፎሎ አላረኩትም። ለምን አንቺ ለምን ምን አለ ሀጅ ሳታረጊ ነው ይሄን ሁሉ የምታስለፈልፊኝ? እኔ እኮ ነኝ ፎሎ ያላደረግኩ። ምክንያቱም ስሰማ የነበረው ወሬ ሲያወዛግበኝ ስለነበረ ነው። ዝም ብለሽ በእንደዚህ አይነት ነገር ከተወዛገብሽማ ችግር ነው። ልክ ነህ። ያው እኔ አሁን እንትና ነው ልል አልችልም፣ ግን የተሰማኝን ነው የተናገርኩት። ገባ? ልክ ነሽ፣ ግን ህግ ሲፈርድ ነው አንቺ መፈረድ። እኔ እየፈረድኩብሽ ሳይሆን እንደ ሴትነት ነው የፈረድኩት። አይኗን ሳይሆን ምን ይሁን አንዳንድ ነገር ሳይ እንደዛ መስሎ ነው። አይ ማድረግ የነበረባት እንዴት እንደነበር ታውቂያለሽ? እኔን ለህግ አስረክባ እንዴት ሁሉ ቀውጤ ከምታረግ በስርዓት በህግ ታስይዘኝና ካስፈረደች በኋላ እንደዚህ አድርጌ አስፈርጃለሁ ብላ ለሴቶች መብት ሆና ብትወጣ ያምር ነበረ። እኔ እንዳንተ አንድ ጥያቄ ያልገባኝ ማለት ነው። ነገሩ ከተፈጠረ 8 ወር ሆኖታል አይደል? ዩሊ ላይ ነው አይደል? 8 ወር ምናምን ነው። ለምን አሁን በምን የተነሳ ወደ ሚዲያ መጣች? ለምን እንደዚህ ወጣ? ሄድኩ እኮ በቃ እኔ ከእሱን ከመላኳ በፊት ከአባቷ ጋር ስንጻጻፍ የነበረ ሜሴጆች አሉ። በቃ የሰው ልጅ አልፈልግም ብሎ ጥሎ ተስማምቶ መኖር ካልቻለ አልፈልግም ብሎ ጥሎ ከሄደ እንደዚህ እያለ የሰው ስም እየለጠፉ እንትን ማለት ነው እንዴ ስራቸው አልኩት። የኔን ስም ለጥፎታል ከስዊድን ሀገር ከኤርትራና ከኢትዮጵያን ዘርፎ መጥቶ ብሎ ማለት ነው ቲጂዬ። እዛ ለሱ ሜሴጆች ላኩለት። በዛ ሜሴጅ አንዳንድም የማያግባባ ስድድቦችም ነበሩ። ወዲያው ደግሞ ያኛው ሜሴጅ አልበቃም፣ ይሄኛውን ፎቶ ለጥፋ መጣች እንጂ ወንድ ብትሆን መጀመሪያ አባትዬ ያንን ከሚለጥፍ ይሄንን ለምን አይለጥፉም ነበር? ሀቅ ካላቸው ልጄን እንደዚህ አድርጎ ሄዶ ብሎ ለምን አልለጠፈም ነበረ? እውነት ካለው ግን እውነት ስለሌለ ፊቷ የቆየ ነው እንዴ? የ8 ወር ምናምን እኮ ነው ለጥፋ በህግ ተጠያቂ ስለማያረግሽ መታ አሁን ደበደበኝ 2 ዓመት ሙሉ 2 ኢሮፕ ውስጥ ጎረቤት ኳሲል እንትን የሚባልበት ሀገር ላይ እየኖርን 2 ዓመት 4 ዓመት አብረሽ ኖረሽ 2 ዓመት ሙሉ እየደፈርኩ እየቀጠቀጥኩ እንዴ አንደበት የላትም እንዴ? ምንድነው የዱር እንስሳ ናት እንዴ እሷ? በዚህ ያህል ደረጃ ገብተሽ ደግሞ ለማውራትም ስትፈልጊ ምንድነው እሱ የማሳመን ችሎታ አለው፣ የመናገር ችሎታ አለው። ሲናገር እንትን ነው ሳይኮ ነው ምናምን ነው። የበሽታ ማት ነው የለጠፉብኝ አልኩሽ።
እንደዚህ አይነት ሰዎች እንዲያለባቸው ያሳምናሉ፣ አይቻሉም ይሉሻል። ታዲያ ከዚህ እንግዲህ መልስ ከእግዚአብሔር መጠበቅ ነው። እንግዲህ ሁላችንም ወጥታ ከተናገረችን የራቁቷን እንትን እለጥፍባታለሁ ብለሃል። ልክ ያለው ፎቶዎቹን ይኸውልሽ፣ ቲጂ እግዚአብሔር ስልክ ካለሽ ላኪልኝና ለአባትየው ከነ ቮይሱ ከነ ፎቶዎቹ ልላክልሽ። አንድ ፎቶ እዛ ጋር ራቆት ካለ እኔን እዛው መናገር ትችላለሽ። በጠቅላላ ፎቶዎቹም ቮይሶቹም ጽሁፎቹም አሉ። ግን ብላ ከዛ ግን አዎ እኮ አልኩሽ። አዎ ብያለሁ። እኔ እኮ ሟሽ ሰው አይደለሁም። ካልኩኝ አልኩ ነው ብያለሁ። ይሄ አላልኩ ምናምን እኔ አይኔን ያጥፈው ምናምን አልልም። ግን አልኩሽ እኮ ፎቶዎቹንም ማለት ነው። ይሄው አለኝ። አሁንም እነዚህን አውጥቼ እለጥፍልሃለሁ ብዬ ከነ ፎቶ ከነ ሜሴጆቹ ቮይሶቹ አሉ። ከዛ ፎቶዎቹን ካወጡ ይሄው ልኮልኛል ካለ አይሆንም። ምንም ኖርማል ፎቶ ነው። ከዛ ምንድነው ያለው? ከዛ ላይ የሚያስፈልጋቸውን አወጡና ሚዲያ ላይ ከወጣሽ ብሎ እያስፈራራኝ ነው ብሎ ለዛ ተጠቀመችበት። ሀቢባም ገበያዋን አይ ምን እኔ ነገርኩሽ እኮ አለ እኔ ጋር ቮይሱም አሁን በለቀቀችው ቪዲዮ ላይ ነው ሞር የሰማሁት እኔ ደንቆሮ ቢያት ከወጣው በኋላ ማለት ነው። መጀመሪያ ላወጣችሁ ደንቆሮ ምናምን ቢያት ከወጣው በኋላ ነው እሱን ቮይሶች ምናምን ማሰማት የጀመረችው እንጂ የዛኔ ኖሬ ቢሆን ኖሮ ቮይሶቹንም የተጻጻፍኩትንም ፎቶዎቹንም አንድ ላይ ስክሪንሻትም ሼርም አድርጌ አሳያት ነበር። ግን እሷ መልስ ፍትህ አሰጠኝ ለኔ። ኦልሬዲ ሰው ያራቀበው ነው። ሌላ የምትጠቀሙት ድራግ ነበር አይደል? አይ እኔ ምንም አይነት ድራግ ይኸውልሽ፣ እኔ ጫት አልቅም፣ ሺሻ አላጨስ፣ ሲጋራ አላጨስ። እኔ እንደዚህ አይነት ሱስ የለብኝም ቲጂዬ፣ የድራግ ሱስ እኔ የለብኝም። ኦኬ ማን ያለ ማለት እንዴት ነው ታዲያ? ይወስዳሉ ምናምን ጋር ሲታወሩት ነበር አይደል? አይ እኔ በእውነት እኔ አልወስድም። እኔ ማንም የሚያቀኝ ሰው ነኝ። በእኔ በድራግ በምናምን ስለኔ ማንም ከቤተሰብ ጀምሮ ስለ ድራግ ብታወሪ ይስቃሉ። እኔ ያልኩሽ ሲጋራ ሺሻ ማላጨስ ሰው ነኝ አልኩሽ እኮ። አይሆንም። እንደዛ ማረግ ከሆነ እንዴት ይሄን ሁሉ ንብረት ሰበስባለሁ ቲጂ? አይሆንም እኮ እንዴ። አሁን ስለዚህ ለምን እናወራለን ቲጂ? የአሪፍ ነገር ላይ ነበረ መለሽኝ ወደኋላ። ኖ አሁን አይ ቅር ያላት ነው እኮ ጠየቀች ሀጂዬ። አይ ችግር ገባኝ። አይ ለምንድን ታውቃለህ? አንድ ሰው የዚህን ያህል ሰዎች የሚደበድበው ወይ ሲሰክር ነው ወይ የሆነ ተጠቃሚ ሲሆን ብዬ ስለማለት አዎ እኔ ነኝ የደበደብኳት አለሽ። ኧረ እኔ አላጣኝ ነው ያለካዋትም። ብዙ እኮ እያወራ ነው። እነ ሮሚ እያወሩ እኮ ነው። አልሰማሽም እንዴ? ሰዓት ልትሸነጋ ተገብደሻም በብዛት ስላየሁኝ አንዳንድ ዶክሜንቶች ላይ አያለው እና ሳይ ካረጉት በኋላ የሚጸጸቱ አሉ። እስር ቤት ከገቡ በኋላ የሚጸጸቱ አሉ። በዚህ ምክንያት ማለት ነው። እና ብዙን ጊዜ ይህን ተጠቅሜ ነበር ስለሚሉ የዛን ዕለት ማታ ደግሞ ልጅቷ ስትናገር ጠዋት ሲነሳ እኔ ነኝ እንደ እንደዚህ ያደረግኩሽ ምናምን ብሎ አለ። የማይወስደው የማይጠቀመው ነገር የለም ስላለች እሱን ልጠይቀው ብዬ ነው። ገባሽ? ኦኬ። እና ከሱ ደግሞ እንጃ አሁን እዚህ ጋራ ደግሞ ከሱ ንግግር፣ ድምፅ፣ እርጋታ ምናምን ጋራ ደግሞ ስታየው እውነትም ይሄ ልጅ የሆነ የሚሰራው ነገር አለ ወይ ትያለሽ። እንዳንቺው ግራ ያጋባል። ገባሽ? እውነት ያደርገዋል አያደርገውም ትያለሽ ነው። እንግዲህ እግዚአብሔር እንደ ሰው ማዳለው እግዚአብሔር አለና እውነቱን ያወጣላቸው ለሁለታቸው እውነቱን ያወጣላቸው። ደወልኩ እኮ ወደ ፖሊስ ደወልኩ እኮ እንደዛ ስትል ሞል ነምበር የለ ክስ የለ። ገና ትናንትና ነው ወደ ፖሊስ እንዲያመለከተችው እዛ ብሄርን። የእውነቴን ነው የምነግርሽ። ሞል ነምበር የለ ክስ የለ አልኩሽ እኮ ባጭሩ። ይሄ ሁሉ ለፖሊስ ጠቁሙ ባለበት ይፈለጋ ምናምን እዛ ብሄርን ምንም አይነት ክስ የለም። ሞል ነምበር የለም አልኩሽ እኮ በቃ። እኔ ስደውል ሞል ነምበር የለም ምን የለም። አቃቤ ሕግ የሚፈልገኝ ከሆነ ኢሜይሌን ወስዷል፣ ስልኬን ወስደዋል፣ ይደውላሉ። ስልኩ ዝግ ነው፣ ስልኩ አይሰራም። እኔ ዋትስአፕ የጣሊያን ከዛ ያመጣሁት ቁጥር ዝግ አይደለም ስቲል ናው። በጣም ብዙ የሚደውሉ ሰዎች አሉ። እዛ ላይ ስልኩ ዝግ ነው ኮንታክት አጥፍቷል ይላል። አሌክስ የሚሉት በራሱ ደውሎ ምናምን አውርቶኝ በስልኬ ደውሏል። አስቢው። እንዴት ከሱ ጋር ልትገናኙ ቻላችሁ? ከአሌክስ ጋር እኔ አላቅም። በሰው መጥቶ ደወለልኝና
የዛሬ ሳምንት ነው እኮ መጀመሪያ እኮ የተባለው እኮ ሳምንት ነው። ሳምንት ይሆነዋል ደብድበሃት ሄዳል ምናምን ሳምንት እኔ ከዛ ውጪ በቪዲዮ ሲባል አያዋጣማ ሳምንቱ ውጪ በቪዲዮ ሲባል ይሄ እንደዚህ ያደረገኝ የዛሬ ምናምን ተብሎ ደግሞ ድራማው ተቀየረ ማለት ነው። እኔ ለሱ ምን አልኩት እያንዳንዱ የነበርኩበት ሀገሮች ወደ 5-6 ሀገሮች ነበርኩኝና እዛ ላይ ቴሌ ያስኩባቸው ማስረጃ ስለነበረ ኢሜይሌ ላይ ምናምን ምን አይጠቀሙበትም ገባሽ? ልክ ስል ሀሳባቸውን ቀይረው የሳምንቱን ተውትና የ8 ወር አረጉት። ምናልባት መጨረሻ ልትወጣ ስትል የተጣላች ቲጂ ያሰማዎች ነው ውሃው በቃ እንዴት ፏ ምናምን እንደሚል የሰማሁት ነው። አሁን ግን ወደዛ ራቅ ወክ እያረኩ ነው አውራሽ ብቻ ነው ግን የምትዝናናው ምን ያረጋል ሰው ምን ያረጋል? የሆነ ሰው አለ ወንድ እኮ ያለ ሴት መኖር አይችልም፣ ሴትም ያለ ወንድ መኖር አይችልም። ሀቅ ነው። ግን አሁን ቲጂ ያመጣልሃለሁ እያለችኝ ስለሆነ እኔ ሌላ ቦታ መልከስከስ አልፈልግም። ሰዓት ያስፈልጋል። ሰዓት ይፈልጋል። አሁን የምትመጣው እኮ ለሰዓት ልትወስደው ይሆናል። እናት ይቅርብህ። ኧረ ቲጂዬ ሰዓት ምናምን የሚያስፈልግ ነገር የለም። የሰው ልጅ ተንፈስ ማለት አለበት። የምን ሰዓት ወደ ሴት ዘሎ መግባቱ ምንም ጥቅም የለም። አይ ወደ ሴት ማን ይገባል እንዴ? በቃ ረጋት ያለሽ እኮ ራስ ላይ መስራት አለ። ህይወት ላይ ከራስ ጋር መማከር አለበት። ከዚህ ነገሮች ላይ ነጽተ መውጣት አለበት። እንደ አንዳንድ መነገር ገባ። ከዛ አንቺ እኮ ልክ ነሽ። ምን እንደሆነ ልንገርሽ፣ አንቺ እኮ ልክ ነሽ። ሰው በዚህ ደረጃ ሄዷል። እኔም እኮ አሁን በራሴ ደረጃ ሄዳለሁ እኮ ሄድበታለሁ እኮ ይሄን ጉዳይ ገባሽ? ይሄዳል ገና ነው። ምንም እንደዚህ አይነት ነገር አሁን ማስረጃ ብለው ያቀረቡትን አይተሻል። በህግ ደረጃ ይሄ ማስረጃ መሳቂያ ነው ገባሽ? በጣም ነው የሚያስቀው ገባሽ? የሰማ ሰው ራሱ አይቻለሁ ሰምቻለሁ የሚል ሰው ራሱ ለህግ ባለማሳወቅ ራሱ እኮ ያስጠይቃል። ታውቂያለሽ? ይሄ እሷ ባትችልም እንደዚህ አይነት ነገር ውስጥ ብትሆንም አንቺ ሰምተሽ ለምን አልመሰከርሽም ይመጣል እኮ ለምን የዛ ሰዓት ህግ ዝም ብሎ አይደለም ማወቅ አለባቸው። አንድ ሰው ከ90 ቀን በኋላ መጥቶ ፈለጠኝ ቆረጠኝ ቢል ይሄ ሀገር ቤት አይደለም። ገጠር ውስጥ ወጄን ያፍኛል አስቀምጣትም ማታ እንደፈለገች የምትወጣ የምትዝናና ዘንጣ እንደፈለገች የምትወጣ ሴት ናት። እኔ ጋር 50 አለ ከጎኔ ቁጭ ብላ ምናምን በቃ ፎቶ ሚሊዮን ፎቶ አለ። ምን እሱንስ ምን ልትል ነው? መቼስ ይሄ ሁሉ ስደሰትና እንዲህ ስስቅ ምናምን አጥፍታው እኮ ነው አጭር ነው ምናምን እያለች በአዝማሪ ምናምን እየለቀቀች በየጊዜው ነበር የምትለቀው ቲክቶክ ላይ ስለኔ። እኔ የምልህ ወይዬ 4 ዓመት ስትኖር ስንት ጊዜ ተጣልታችኋል? ቲጂ እንደ ሰው እኮ ልሽ ጓደኛሞች ሆነሽ አብረሽ ስትኖሪ ትጣያለሽ፣ ትጨቃጨቂያለሽ፣ መለሰሽ ትታረቂያለሽ። እሱም መሰለኝ አንዱ ደሱ የሚለው ፓርቱ ትጣያለሽ እንደ ሰው። ግን በዛ እሱ አሁን በምትሰለኝ አይነት መንገድ ቢሆን እውነት ይች ልጅ በዚህ ደረጃ እስካሁን ድረስ ከኔ ጋር ትቆያለሽ ብለሽ ታስቢያለሽ? አንድ ሌላ ደግሞ ለምን እዛው እያለው ከዛ ሀገር ሳልወጣ አልከሰሰችም? ለምን እንደዛ አላረገችም? 2 ወር ከምናምን ወጥቼ ሄጄ ላማለኝ በሰማይ አይነት ነገር ውሻ ምንድን ጅብ ከሄደ ውሻ ጮኸ። እኔ ያለሁት ሌላ አሁንም ጣሊያን ነው ይሉሻል። ደግሞ እኮ በጣም ነው የሚያስቁት። ያው ግን ያው ትጣላላችሁ ምናምን ነገር አይደል? አዎ ትጨቃጨቂያለሽ እኮ አልኩሽ እኮ። በፍቅር ግንኙነት እንግዲህ ሰው አይጨቃጨቅም አይጣላም አይባልም። ኦኬ አሁን ያው ትንሽ ኤክስፒሪየንስም ስላለኝ አሁን ለምሳሌ ከዚህ በፊት እሷ ስትናገር ደብድቦኝ ያውቃል ብላ ማስረጃ አላት ነው ወይስ ይሄ ብቻ ነው ማስረጃ አላት? ያለ ምንም አይነት ማስረጃ እኮ ነገርኩሽ እኮ ምንም አይነት ማስረጃ። አሁን በምታወራው እሷ በምታወራው ለመጀመሪያ ጊዜ ይሄ ማስረጃ አላት ወይስ ከዚህ በፊት አንድ ሌላ ማስረጃ አላት? ምንም የለም። ምንም እግዚአብሔርን ምንም። አንቺ ይኸውልሽ አንድ ነገር ልንገርሽ፣ ምንም አታውቅም እንደዚህ አይነት ነገር ትፈራለች ነው የሚለው። የልጇን አባት እኮ አልኩሽ፣ የልጇን አባት ነካኝ ብላ እኮ ነው ነገርኩሽ እኮ። እንደዚህ መቷት አይደለም ነካኝ ብላ በፖሊስ ነው ልጁን እንዳይጠጋ ያደረገችው። እና ይሄ እንደዚህ አይነት ልምድ ያላት ሴት ሰምተሽዋል? እንደ አንድ የሆነ የኢትዮጵያ ዜና ላይ ሰምተሽዋል? በዚህ በኩል መጣና አረደኝ
እንደገና በጀርባ አረደኝና ሞትኩኝ። ከዛ ስሞት ተወኛለ እና እሷም መታኝ ያለችውን ሰምተሽ ከሆነ በብረት ድስት ጀመረኛለች። ብረት ድስቱ አልበቃ ሲለው መጥበሻ ጃጓር እኔ ሰውን አላስገባም። ይሄ የሱ ቀን ነው። አላስገባም እንዴ ሰምተሻል? በቃ በብረት ድስት አያጅቦን ላስገባለን። ኖ አይ አልፈልግም። አያጅቦ በጣም ነው የሚያሰጣው ሰው። አያስፈልግም። አያጅቦ አይሆንም። በቤቱ ገባ ምንም አይሳደብ ምኮሱ አራራ ተይ በእናትሽ እንዴ! በኔ ጀላ ስንት ነው ገቢ ሰበሰበ? በኔ ይሁንብህ። እግዚአብሔርን ሪከርድ ስለሚያደርግ ነው። በኔ ይሁንብህ። ይስቃል። እኔ ወደዋለሁ እኮ ጅቦን በጣም ነው ጌታን። በኔ ይሁንብህ አልኩ። በኔ ይሁንብህ። አስገቢው ግን ጃጓር ነህ እንዴ? እኮ አያጅቦ ጃጓር የሚባል ልጅ ታውቃለህ? አይ እኔ አልፈልግ፣ ጃጓር አልፈልግ፣ ማርቼዲስ አልፈልግ። እነሱ መኪኖች የድሮ ሞዴል ናቸው። ይቅርብኝ። አረ ጃጓር እኮ በጣም ምርጥ ሰው ነው። ጌታን ነገር አልፈልግም። ምርጥ የሚባል ሶሻል ሚዲያ ላይ የለም። ይኸውላችሁ እግዚአብሔር እዚህ ላይ አፍ አለኝ የምትሉ ሰዎች እኮ የአዲስ አበባ ልጅ እኮ ዝም ብሎ ቁጭ ብሎ ነው እንጂ እኮ ሱሪያችሁን ያስወልቃችኋል እኮ ሲናገር። ግን አቦይ መች አይስዌ ይመች ጃጓር ማርቼዲስ ምናምን የድሮ መኪናዎች ናቸው። ተስላዎች ነው ተስላዎች። ግን እኮ ምርጥ ሰው ነው። አበሻ አላጋጠመሽም? የሆነ ድራማ አለ አይደለ? በየአይነት አለ የሚለው ድንች አለው ምስጥር አለ የሚለው ሰምተሻል? መኪና ይልሽ ይመጣና አበሻ ከዛ ይሄ ያለ ብለሽ ቮልክስቫገን ፓሳር ምናምን ብለሽ ታሳየውና መጨረሻ ላይ ቶዮታ የለም ይልሻል። በቃ ቪትስ ይኖርላ አበሻ አያጅቦ የዱር እንስሳ ነው። በቃ አታስፈልግም እያሉት ነው። ወይኔ ከኛ ጋር ቆይታ ጅብ ነገር በረሃ ላይ ነው የሚያምርበት። እዚህ ቲጂ አንቺ ቤት ላይ ገብቶ እንዴ ታይ እንጂ ጅብ ብቻ እንጂ ከሰው መቀላቀል። አሁን ይሄ ሁሉ ሰው የተከተለ አሁን ቅርብ ቀን ነው አይደለ እንዴ? ባላ 200 1000 ያስገቡት ይባላሉ። ትራሉና 1000 ላይ ቆሙ። መቀጠል አልፈለጉም። ልክ ገባች። ለምን ይመስላል ግን ሁላችሁ እንደዚህ እንትን ያሉት? አስጨርሽኛ ልንገርሽ ለነግርሽ እኮ ነው 1000 የሆነ ልክ እህት የገባችና እንደዚህ ጀውን አሰርቷል ስትል 5 ደቂቃ ሳይሞላ 5000 መድኃኒዓለም አዳነ። ወጋውቲን መንፈስ ምን ነው የሚሰራ ጅጅ? ኧረ ጌታዬ ወይ ስላልሰማሽ ነው ፎሎ ያላረግሽኝ። ገባኝ። ኧረ እኔ በስመ አብ ወልደ መንፈስ ቅዱስ። ኧረ እኔ ይሄን ካደረክማ በጣም ማይሰልፍ አታውቂም እንዴ እንደሚሰራ? እግዚአብሔር ነው ሰማው። ማን ይሰራል እንዴ? ሰራ ምናምን ታያለሽ እንዴ? የአምስት አበሻ አንድ ላይ ተንዳውን ጄሲ ያለች እኮ ቱናት ብታይ በቃ የሚያስቁሽ ናቸው። ቱናት ልክ ራስ ታዲያ ገረፈኛለች። በዛ ነው ጉድ እኮ ነው። ለይተመታ ጌታ ምንድነው አሁን ልክ እንዲህ ስለ ገብተሽ ፕሮፋይል መበርበር ምን ይሉታል? ተይ እንጂ እግዚአብሔር ምስክሬ ነው። አላየሁም። እናቴ ትሞት አላየሁም። ኧረ ጌታዬ ለይተመታ አሁንም ምን ያሳያነኝ እንዴ? እኔ እርቃለሁ እንደውም እንደዛ ካልክ ጃጓርዬ አይስወርን ያላስገባህም ይቅርታ ይልኝ። እኔ የምፈልገው ጂጂዬን ብቻ ነው። በቃ ጂጂዬን ብቻ ነው የምፈልገው። ሌላ ሰው አያስፈልግም እንዴ? አለበለዚያ ወሬው ሊበላሽ ነው። ገባሽ? ይንዛዛል። ይቅራ አሁን ደግሞ ሲያወሩ ገብተው ከሰማሻቸው ነገር ያልሆነ ቅዳሴ ያስመስሉታል። አይሆንም እንደዛ ማስገባት። ዛሬ ሰው አንፈልግም። እኔ እናት ጂጂ አረ ሀጂ እኔ ስለ ጊፍተር ስታወራ ነው ያልኩኝ። አረ በስመ አብ ሀጂ ታውኝ አባት ላስተካከል። ደንበኛ ጊፍተርሽ ነው የምሆነው እንዴ? ደግሞ ይቃጠላል ያበሻ። ዛሬ ችግር የለም። ዋናው ሰላም አውረዶ ሁላችሁ አብራችሁ የምትሆኑበትን ቀን ነው እኛ የምንፈልገው። በሰላም የሚወርድበት
ግን ለምንድን ነው ሰው እንደዚህ ኢንተረስት ያደረገው? ፉል ሆኗል እኮ ብታይ፣ በቃ ፉል ሆኗል። ያ ትናንትም ቤኪ ጋር ነበርና ሸር ተደርጎ በቃ ተውት፣ በቃ ህግ ጋር ሄዷል። ህግ ይዳኛቸው። ደስፋስ ይብቃ። አንዳንድ ጊዜ እሱም ሄደ ህግ ጋር እያልሽ አይደል? አሁን አልሰማሽውም? ኢሜይል ሰጣቸው ከፈለጋችሁ። ገና ትላንትና ነው እሷ የሚከሰሰችዋል። ለመዳኘትም እኔ ምን እንደምን ታውቂያለሽ? በነገራችን ላይ ሳራ ዴቫቺኒ ምን ነው በእቁብ እኮ አልጣልሽም። እስኪ ሂጂና ጋለሪ ሙይልኝ። ስሚ እኔ ምን እላለሁ መሰለሽ፣ እንኳን ነፍስ አላጠፋ፣ እንኳን የሷም ነፍስ አልጠፋ፣ እንኳን ተረፈች ነው። መትረፍ ራሱ ቀላል ነገር አይደለም። በአሁኑ ሰዓት ስንቱ እህቶቻችን ህይወታቸውን እያጡ ነው። ስንት ወንድሞቻችን ደግሞ በወንጀል እየተጨማለቁ ነው። ትምህርት ይሆናችሁ ለሁላችሁ፣ በቃ ለሁሉም ትምህርት ይሆናችሁ። ከተጎዳችሁ ወደ ህግ ጋር ሄዱ። በቃ ይሄ ነው። እኔም በአንቺ ሀሳብ እስማማለሁ። ቢካዝ ሰው ይሄን ያለ ከተጎዳች የኔ እናት ወደ እንትን መሄድ አለባት፣ ወደ ህግ። ህግና እግዚአብሔር ብቻ ነው የሚዳኝሽ። ሰው እንደሆነ እንደዚህ ነው አውጥቶ የሚያሰጣሽ። ሜው መሳቂያ፣ መሳለቂያ፣ መተረቢያ። እኛም የማናውቃቸውን ሰዎች አሳወቃችሁ። ገባችሁ? እና ጂጂ ለሴት ልጅ ብዙ እንደማወራ መጀመሪያ ለሴት ቁሙ። ኦኬ፣ ከዛ እኔ ደግሞ አብራችሁ ቆማለሁ። ወንድም ልጅም ሴትም ልጅ ስላለኝ እኔ ነው ወደ ህግ ነው የሚሄደው። እንደ እድል ሆኖ ልጁ ራሱ እኮ በራሱ እኮ ሀዘን አለበት እኮ በነገራችን ላይ አይስወር የማይሰማው እንዳይመስላችሁ እንትን አታርጉት። ፍሬ ሀጂ ምን ሆነ? ሀጂ ፍሬ ሀጂ ውሃ ዳር ሆኖ በአንቺ የመጣማ የፈለገ ይምጣ እየደወሉ ውጣ እሷ ጋር አትግባ። እድሜ ልኬን ነው የምገባው፣ አልወጣም። ለምንድን ነው እንደዚህ? ለምን በላቸው እስኪ ለምን በላቸው። ምን አውቃለሁ እኔ ቲጂ፣ እኔ ስለ እንደዚህ መስማትም አልፈልግም። እኔ አይመለከተኝም። ስልክህን ግን አትቀይርም? ስልክህን አልቀይርም። ለምሳሌ ስልኬን የማልቀይርበት ምክንያት ልንገርሽ። አሁን ስልኬን የማልቀይረው ፖሊስ ጋር ደውያለሁ። ፖሊስ መልስ እስኪሰጠኝ ኢሜይሌንም ወስዷል። መልስ እስኪሰጠኝ ድረስ ኮንታክቴን አላጠፋውም። በኋላ ምንድን ነው የሚባለው ደግሞ ስልክ ከቀየርኩኝ እንደዚህ ያደረገ ስልኩን አጠፋ ምናምን ብለው ደግሞ ዜና ሊሰሩ ነው። የገባኝ ግን ኢሜይል ካለ በቂ ነው። ኢሜይል እኮ ካለ ከፈለጉ ኢሜይል ይጽፉልኝ። አለቀ። እሺ ደውዬ ግን እንትን ማድረግ እችላለሁ። ልክ ነሽ። ስልክ ስልኩን ከቀየረና ለፖሊሶቹ ብቻ ስልክ እንደዚህ አይነት ነገር ነበረኝና በዚህ ስልክ ከዚህ በኋላ ታገኙኛላችሁ ብለህ አጠፋፋለሁ። እችላለሁ። ልክ ነሽ። ቀይሬዋለሁ ብዬ መንገር እችላለሁ። ያስ ራስን አዳምጥ። እኔ እውነቴን ነው የምልህ። ራስን አዳምጥ። ከራስህ ጋር አሁን ለምንድን ታውቃለህ? ያም የሆነ ነገር ሲል ይሄም የሆነ ነገር ያም የሆነ ነገር ሲል ያልሆነ ጭንቀት ውስጥ አሁን አይሰማህም። ከራስ ጋር ቲጂ አሁንም ያለሽ አስረግጬ ልንገርሽ፣ እኔ በእንደዚህ አይነት ዝባዝንኬ የሚሰማኝ ሰው አይደለሁም። በእውነት ነው የምነግርሽ። በቃ ምንም የፈለጉትን ቢለጣጠፉ እኔ ምንም ግድ አይሰጠኝም። እግዚአብሔር ለምን መሰለሽ የማይሰጠኝ የሆነ ከአበሻ ጋር የተንዛዛ ህይወት የለኝም። በቃ ስራዬ ከሌላ ነጮች ናቸው። እንጀራዬን አያበላሹትም። እነሱ በእንደዚህ አይነት ወሬ የሚያምኑ ሰዎች አይደሉም። በቃ ምን አገባኝ እኔ አሁን እንደውም ተመችቶኛል። አሁን ስለ አንቺ ጉዳይ እያወራን ወደ ኋላ አትመልሽኝ ቲጂ። ኦኬሽ እንደዚህ ደግሞ ያሰሩ ላቭ ግን ምንድነው? አሁን ፎሎ አደረገችኝ አየሻት? አሁንም ልትምል ነው። እግዚአብሔርን አላረኩም ልትል ነው። ጌታን አላረኩም እንዳረግ ፈልገህ ከሆነ እንዳረግሃለሁ፣ ችግር የለም። አይ አይደለም። ቀድም ለምን ገብተሽ ፕሮፋይሌን በረበርሽ? ጌታ ምስክሬ ነው፣ አልነካውም። እኔ ስልኬና እኔ ራሱ ርቀታችን አልጋ የተኝችን ያለሁት ገና ከኔ ገጠዋት ነው። አረ እየቀለድኩ ነው። እሺ ለጨዋታ ነው። እሺ ያ ምስትህን ግን አርጌታለሁ። ሰው ትለያለሽ። አየሽ፣ ይሄ ነው ሰው መለየት። ይሄ በቃ አረኩኝው። በቃ ገና አሁን ይኸው
አሁን ደግሞ በቃ ተስማማን በደንብ መልስ። እኛ እኮ ይልሽ በራሳችን የራሳችን ስህተት አለ በነገራችን ላይ እሱን እግዚአብሔር ልቦና ይስጠው የሚባል ቢሆን እንኳን ማንኛውም ወንጀለኛ ማረሚያ ይገባል፣ ማረሚያ ይቀጠዋል። ገባሽ? ልቦና ይስጠው ታርሞ ይውጣና የሚክስ ሰው ይሁን ነው የምትይው እንጂ እኛ ስንት ኃጢአት ያለብንና ነው የምንፈርደው። እኔ አንዳንዴ ሲያሟሙቁ ባልሆነ ሳይድ ሲሄዱ የበለጠ አንቺን ለመቅበር ሲሄዱ እሱ ነው ምን የሚያስጠላኝ። ገብቶሻል? እንጂ ይቅር ባይነትን የመሰለ ነገር የለም። ያው በአንድ ጅጅ ምን መሰለሽ ነው ያየሁትኝ ቁጭ ብዬ ሳይ ስለነበረ ስራ እየሰራው ያው እሷ የምታለቅሰው ነገር ከፊቷ ሳየው ሁሉን ነገር ሳየው በቃ ያው ሴት ስትሆኚ ይሰማሻል። እንግዲህ ያን ስሜት ነው የተሰማኝ እንጂ በሁለታቸው ላይ አይመለከተኝም። የሁለታቸው ስራ ነው። በነገራችን ላይ እኔ ድሮ ይሰማኝ ነበር፣ አሁን ይሰማኝ። አሁን ይሁን ሌላ ባህሪ ነው ያመጣው አይሰማኝም። ምክንያቱም ለእኔ የተሰማውን አላየሁኝም። አይሰማኝም። ያ ሁሉ ወንድ መጥፎ አይደለም፣ ሁሉ ወንድ ጥሩ አይደለም። አሉ ሴት የሚያስለቅሱ በእድሜያቸው የሚጫወቱ ብዙ ነገር አለ። ጂጂ በጣም አንዳንድ ጊዜ ኤክስትሪም የሚሆኑ ነገር ስታይ፣ ኤክስትሪም ያልሆነ ነገር ስታይ ይከብዳል። ገባሽ? እንደዚህ አይነት ችግር ካለብሽ ህግ ጋር ሂጂ፣ ህግ ይፍረድሽ። ምንድነው ወደዚህ ጎትቶ መምጣት? እንግዲህ እግዚአብሔር ይድረስላቸው። ምን የማምለው ነገር የለም። ያው ሁሌን መልስ ከእግዚአብሔር ከጠበቅን ሁላችንም በቅርቡ እናገኛለን። ከሰው ከጠበቅን ግን ሁሌንም እንወድቃለን። ያንን ነው የምለው። እኛም እኮ እንደ ሰው እኮ የራሳችን ልጅ እኮ እንደዛ ስትሆን እኮ ተሰድበናል። እዚህ ላይ ደግ አደረጋት ተብለናል። ስለዚህ እኔ የማዝንለት አንድ ሴት የለም፣ አንድ ሴት ናቸው። በግሩፕ በመንጋ መጨፍጨፍ ነው የሚያውቁት ሰው